በድህነት ውስጥ የሚኖር አንድ ቤተሰብ ነበር። በቤተሰቡ ውስጥ እናት፣ አባትና አንድ ሴት ልጅ ነበረች። ከቤተሰቡ ውስጥ ገቢ የነበረው የአባት ብቻ ነበር። ነገር ግን መሰረታዊ ፍላጎት ምግብ፣ ልብስ፣ መጠለያን ለማሟላት በቂ ነበር። አባት ምንም እንኳን በቂ ገንዘብ ባይኖረውም ሁሌም የሚያልመው የልጁን የዓለማችን ምርጥ ዶክተር ማድረግ ነበር። እጅግ ከሚባለው በላይ ይወዳታል። እሷም መልካም ልጅ ነበረች። የሃይስኩል ውጤቷን በተቀበለችበት ቀን አባቷ ከሚባለው በላይ በመደሰቱ ዛሬ ባንቺ ኩራትና ደስታ ተሰምቶኛል፣ እንደገዛልሽ የምትፈልጊው ማንኛውም አይነት ነገር ካለ ጠይቂኝ አላት። ልጅም መለሰችለት፣ አባ ባለፈው ያሳየኸውን ቀሚስ እፈልጋለሁ፣ ግን ዋጋው $1500 ነው። የዛኔ እንድትገዛልኝ አልጠየቅኩም፣ ነገር ግን አሁን ትገዛልኛለህ ብላ ጠየቀችው። አባት በመደሰቱና ልጁ ተከፍታ ማየት ስለማይፈልግ ብቻ ያን ቀሚስ የሚገዛ ገንዘብ እንደሌለው እያወቀ እንኳን እንደሚገዛላት ቃል ገባላት። በቀጣዩ ቀን አባት ያንኑ ቀሚስ ገዝቶ ስጦታውን ሰጣት። እናት ይህንን ስትመለከት ያን ያህል ገንዘብ እንደሌለው ስላወቀች ገንዘቡን ከየት እንዳመጣው ጠየቀችው። አባት እንዲህ ሲል ተደመጠ፣ ያጠራቀምኩት ትንሽ ገንዘብ ነበር። በተጨማሪም ደሜን ሽጬ ባገኘሁት ገንዘብ ነው። ምክንያቱም ልጄን ማናደድ አልፈልግም። ከጊዜያት በኋላ ልጁ የጤና ትምህርት ቤት ገባች። አባት ለእሷ የሚያስፈልጉ ክፍያዎችን በመክፈል ያስችለው ዘንድ ከወትሮ በበለጠ ጠንክሮ መስራት ጀመረ። የመጨረሻው ዓመቷ ላይ ደረሰች። ለሁሉም ነገር የሚከፈል $8000 ያስፈልጋታል። አባት በቂ ገንዘብ ባይኖረውም እንዴት እንደሆነ ባይታወቅም ያንን ገንዘብ ከፈለ። እናት አሁንም ያን ያህል ገንዘብ እንደሌላቸው ስለምታውቅ በጥርጣሬ ያን ገንዘብ ከየት ነው ያመጣኸው? ያን ገንዘብ ለማግኘት መጥፎ ነገር አደረግክ እንዴ? በማለት ጠየቀችው። አይደለም፣ የሆነ ኩላሊቱ ከጥቅም ውጪ የሆነበት ሰው ነበር። እናም አንዱን ኩላሊቴን ሸጥኩለት። አደራ ለልጃችን እንዳትነግሪያት፣ የጥፋተኝነት ስሜት ይሰማታል አለ አባት። ዛሬ የልጃቸው የመመረቂያ ቀን ነው። እናትና አባት ሴት ልጃቸው ለመጀመሪያ ጊዜ ዶክተር ሆና ወደ ቤቷ ልትመጣ በጉጉት እየጠበቋት ነው። ነገር ግን ልጃቸው ዶክተር ሆና ሳይሆን አስክሬን ሆና ወደ ቤት መጣች። የምታፈቅረው ሰው በእሷ ላይ ሌላ ሴት ጋር ስለማገጠባት ራሷን አጠፋች። እስቲ መልሱልኝ፣ አሁን የሞተው ማን ነው? እሷ ወይስ ቤተሰቦቿ? በተለይ አባቷ የሞትን ሞት ነው የሞተው።